በጸጥታ ኃይሎች አፈና ሲፈጸም መንግስት ለምን ዝም ይላል? ሰላም እንደሙላችኋል ክብራትና ክብራን የኢትዮፎከስ ቤተሰቦች የዕለቱን ዜና ይዤላችሁ ቀርብ ያለው። ለቻናላችን አዲስ ከሆናችሁ ቪዲዮአችንን ላይክ፣ ቻናላችን ሰብስክራይብ በማድረግ አብራችሁን ሁኑ። በጸጥታ ኃይሎች አፈና ሲፈጸም መንግስት ለምን ዝም ይላል? በአዲስ አበባ ውስጥ ተቃዋሚዎች፣ ፖለቲከኞች፣ መብት ተከራካሪዎች፣ ጋዜጠኞችና ተራ ዜጎች በማይታወቁ ኃይሎች ተይዘው ለቀናት ወይም ለሳምንታት ታስረው የሚቆዩበት ሁኔታ አነጋጋሪ የሆነ መምጣቱ ተገልጿል። ዜጎች የጸጥታ ኃይል ነን በሚሉ ታጣቂዎች ነገር ግን የህግን ስርዓት ባልተከተለ ሁኔታ ከቤታቸው ከስራ ቦታቸውና ከመንገድ ላይ ታፍነው መወሰድ ፍርሃትና ግራ መጋባት ፈጥሯል። የፖሊስና የመከላከያ ደንብ ልብስ ወይም ሲቪል በለበሱ ሰዎች የሚፈጸሙ አስገድዶ መሰወር ክስተት የተደጋገመ ከመሆኑ በተጨማሪም የሚመለከታቸው ጸጥታ አካላትም የማያውቁት መሆኑ የበለጠ አሳሳቢ ሆኗል። ቢሆን ግን የሚታፈኑ ሰዎች በስራቸውና በእንቅስቃሴያቸው የሚታወቁ መሆናቸው ድርጊቱ መንግስት አካላት እንደተፈጸመ ይታመናል። ታጋቾቹ ከቀናት ወይም ከሳምንታት በኋላ ሲለቀቁ መሰወራቸውን ከመንግስት አካላት ጋር የተያያዘ መሆኑም ይናገራሉ። ይህ እየተደጋገመ ያለና ፖለቲካዊ፣ በሲቪል ማህበረሰብና በጋዜጠኝነት ሙያ ያሉ ሰዎች ላይ የነጣጠረ አፈና የመፈጸምም ምን ለማሳካት ነው? ወዴትስ ሊያመራ ይችላል? በጸጥታ ኃይሎች ታፍነው የሚሰወሩ አብዛኞቹ ጋዜጠኞች፣ ተቃዋሚዎች፣ ፖለቲከኞችና በማህበራዊ ሚዲያ ላይ ትችትና አስተያየት የሚሰነዝሩ ዜጎች ናቸው። ይህ ደግሞ የትኛው ወገን ሊያስቆጣና ለእርምጃ ሊያነሳሳው እንደሚችል መገመት አስቸጋሪ አያደርገውም። በህገ መንግስታዊና ዓለም አቀፍ ጉዳዮች ላይ ፖለቲካዊ ምሁር የሆኑት ዶክተር አደም ካሴ በዋነኝነት በጸጥታ ኃይሎች በተደጋጋሚ እየተከሰተ ያለው ሰዎች እገታ የሚመስል ሁኔታ አፍኖ መያዝ መንግስታዊና ህገወጥነት የተስፋፋ መምጣቱ ማሳያ ነው ብለዋል። ዋነኛ ዓላማውም በጋዜጠኞችና በተቃዋሚዎች፣ በሲቪል ማህበረሰብ አባላት በአጠቃላይ ደግሞ በህዝቡ ዘንድ ፍራቻ ከመፍጠርም እያለፈ መሆኑም ዶክተር አደም ይናገራሉ። ምናልባት በዋናነት መንግስት በውስጥ ባሉ ሰዎች ላይ ፍራቻ የመፍጠር ዓላማ ሲኖረው ይችላል። የራሱ ሰዎችም ስልጣናቸውን ምንም ይሁን ምንም የመንግስት ሚስጥር ቢያወጡ ወይም ከመንግስት ፍላጎት ቢያፈነግጡ እንዲህ አይነት እጣ እንደሚገጥማቸው ለማስፈራራት ያለመ ሊሆንም ይችላል። የሰብአዊ መብት ጉዳዮች አማካሪ የሆኑት ያሬድ ኃይለማርያም እንደሚሉት ከሆነም ሰዎች በማፈን የመሰወሩ እርምጃ በመንግስት ስጋት የሆኑ ሰዎች እና ቤተሰቦቻቸው በማስደንገጥ ጫና በመፍጠር ሲሆን የሚቀጥሉ ከሆነ የከፋ ነገር እንደሚገጥማቸው መልእክት ለማስተላለፍ ነው። ይህ እገታና የመሰወር ድርጊት የሚፈጥረው ስጋት በሰለባዎች ላይ ብቻ ሳይሆን ወደ ሌሎች ሊጋባ የሚችልም ነው። ስለዚህም መልእክቱ ከታፈኑ ባሻገር በተመሳሳይ መልእክት ላይ የሚገኙ ሌሎች ዜጎች ጭምር በመሆናቸው በተጨማሪ በህዝብ ውስጥም ፍርሃትና ስጋት የሚፈጥር ነው ይላሉ። ከመደበኛው የህግ ስርዓት ውጭ ታግተው የተለቀቁ ሰዎች ስለገጠማቸው ሁኔታ በዝርዝር ለመናገር አለመፍቀዳቸው የደረሰባቸውን እንግልት ውጤትም ሊሆን ይችላል። ታፍነው ጠፍተው ከቆዩ ሰዎች መካከል ቢቢሲ የተወሰኑት ለማነጋገር ቢሞክርም ከገጠማቸው እንግልትና ጫና የተነሳ ለጊዜው ፈቃደኛ ሳይሆኑ ቀርተዋል ወይም ስለዚህ ጉዳይ ከማንም ጋር ማውራት እንደማይፈልጉም ገልጸዋል። በመደበኛው አሰራር በህግ አስከባሪዎች የሚፈለጉ ዜጎች በግልጽና በሚታወቅ ሁኔታ ተይዘው ህጋዊ ሂደት በመጠበቅ መንገድ ተጠያቂ የሚያደርጉ ቢሆንም ይህ የአፈና ድርጊት ግን ከህግ በተቃራኒ የመብት ጥሰት የሚፈጸምበትም ነው። እንዲህ ያለውን የማፈንና የመሰወር አካሄድ ተግባራዊ የሚሆነው በመደበኛው የህግ ስርዓት በሄዱ ዜጎች የማያስጠይቅና የመንግስታዊ ማስኬድ መሆኑ በሚያውቁት አምባገነኖች የሚፈጸም ነው ይላሉ አቶ ያሬድ። አክለውም ወደ አፈና ሲገባ የህግ የበላይነት አያሳስብም። ወንጀል መቆጣጠር ያለበት አካል ወንጀል ራሱ ሲፈጽም ህግ ሲጥስ ስርዓት አልበኝነትም በር ይከፍታል። በጥቂት የማይባሉ በህዝብ የሚታወቁ ዜጎች ከቤታቸው ወይም ከስራ ቦታቸው ማንነታቸው በማያውቃቸው የጸጥታ አካላት ተይዘው መሰወራቸው መነጋገሪያ ከመሆን አልፎ ስጋትና መፈራራትም እየሆነ ነው። አደም ካሴ ድርጊት የሚፈጥረው ፍራቻ ህገወጥነት ያስፋፋል፣ ስርዓት ያፈርሳል፣ ለወንጀል መበራከትን በር ይከፍታል፣ ህግ ላይ ያለመተማመን የሚያጠፋ ይሆናል ይላሉ። ይህ ክስተት በመንግስት መዋቅር ውስጥም ስርዓት አልበኝነት እንዳለ የሚያሳይ ምልክት ነው የሚሉት ደግሞ ስማቸው እንዲጠቀስ ያልፈቀዱና መቀመጫቸውን አዲስ አበባ ያደረጉ የህግ ባለሙያ ናቸው። ምንም እንኳን መንግስት ተቃዋሚዎችና ተቺዎችን ለማስፈራራት ዜጎች የመሰወር እርምጃ ቢመርጥም ሁኔታው ስር እየሰደደ ለራሱም ቢሆን አደገኛ ፈተና ማስከተሉ እንደማይቀር የህግ ሙያተኛው ይናገራሉ። ይህ ስርዓት አልበኝነት ለራሱ ለመንግስት ሳይቀር በጣም አደገኛ አካሄድ ነው። በአጠቃላይ በሀገሪቱ ላይ ደግሞ በማህበረሰቡ ውስጥም ስርዓት አልበኝነት እንዲሰፍን የሚያደርግ ክስተት ነው ሲሉ ስጋታቸው ገልጸዋል። አደም ካሴ በበኩላቸው እንዲህ አይነት አፈናና መሰወር በተበራከተ ቁጥር ህገወጥነትና የዘፈቀደ አካሄድን በማስፋት አደገኛ ሁኔታ እየፈጠረ ድርጊት ነው ብለዋል። ቢቢሲ ያነጋገራቸው የህግና የሰብአዊ መብት ባለሙያዎች ይህ የተደጋገመ የመጣው ከህግ ውጭ ሰዎች መሰወር ድርጊት ህግና ስርዓት በማፍረስ ስርዓት አልበኝነት ሊያስከትል እንደሚችልም በአጽንኦት አስጠንቅቀዋል። አፈናው የሚፈጸመው ማን ነው? በጸጥታ ኃይሎችና ታፍነው ወዳልታወቀ ስፍራዎች የተወሰዱ ሰዎች
ሁኔታዎችና ደህንነት የተመለከተም የዓይን እማኞች እንደሚሉት ካለባበስና ከንግግራቸው የመንግስት ኃይሎች መሆናቸው ይናገራሉ። ነገር ግን የሚፈልጉት ሰው ለመያዝ የሚከተሉት መንገድ በአገሪቱ ሕግ ከተፈቀደ ውጭ ከመሆኑ በተጨማሪም የያዟቸውን ሰዎች የሚወስዱበት ቦታ በመደበኝነት የሚታወቅ እስር ቤት ወይም የማቆያ ስፍራ አይደለም። ይህ ደግሞ በያዙ ሰዎችና ቤተሰቦቻቸው ላይ ከባድ ስነልቦናዊ ጫና የሚያስከትል ነው። የታፈኑ ሰዎችና በማን እጅ መሆናቸው የማይታወቁ ቤተሰቦቻቸው ለመደበኛው ጸጥታ ተቋም ለሚያቀርቡ ጥያቄ የሚሰጣቸው ምላሽም የምናውቀው ነገር የለም የሚል መሆኑ ደግሞ ተስፋ ማስቆረጥም ያነግሳል። ያሬድ ኃይለማርያም ከአንድ ጸጥታ ኃላፊ ጋር ይህ ጉዳይ በተመለከተ በነበራቸው ንግግር መደበኛ የፖሊስና የጸጥታ ኃይል ታገቱ ለተባሉ ሰዎች ከመንግስት ባሻገር የሚያውቁት ነገር እንደሌለም እንደነገሯቸው ገልጸው በዚህ የተነሳም አፈናውና ስወራው የሚፈጸሙ የተለየ ኃይል እንዳለ የሚጠቅሱትም አቶ ያሬድ እነሱ ታፋኞቹ ላልታወቀ ቦታ ወስደው ለቀናት ካቆዩ በኋላ ጥያቄና መነጋገር ሲሆን መንገድ ላይ ወይም ፖሊስ ጣቢያም እታው ይጥሏቸዋል ይላሉ። ማንነታቸውን የማይታወቁ ፊታቸው የሚሸፍን ፖሊስ ወይም ወታደራዊ የደንብ ልብስ የሚለብሱ በመንግስት ወይም በግል ተሽከርካሪ የሚንቀሳቀሱ ሰዎች የሚፈጽሙት አፈና ግራ ማጋባት ማስከተሉም ስጋት ይፈጥራል ብለዋል። ያሬድ እንደሚሉትም የመንግስት አካላት መሆናቸው ቢታወቅ እንኳን ህጋዊውን ስርዓት ስለማይከተሉ በህዝብ ውስጥም በተቋም ላይ ያለውን እምነት የሚያሳጣ አደገኛ የሆነ መንግስታዊ ስርዓት ውድቀት ማሳያ ነው ይላሉ። እነዚህ ሁሉ ድርጊቶችም አዲስ አበባ ጨምሮ በተለያዩ የሀገሪቱ ክፍሎች ውስጥም ሊከሰቱ የመንግስት አካላት ዝምታን መምረጣቸው ደግሞ ግራ አጋቢ ሆኗል። ይህ ደግሞ የመንግስት እጅ እንዳለበትና ይሁንታው የሰጠው ድርጊት ነው የሚያስብል ከመሆኑ በተጨማሪም በህግ ተቋማት ሚናና በተቀባይነት ላይ ተስፋ መቁረጥ እያስከተለ መሆኑ ያሬድ ኃይለማርያም ይናገራሉ። ይህ እገታ በተለያዩ የሀገሪቱ ክፍሎች ውስጥም ያሉ ታጣቂዎች በተደጋጋሚ እየፈጸሙ ከቦታ ቦታ መንቀሳቀስ አስፈሪ አድርገውታል። ተመሳሳይ ስጋትም በከተሞች ውስጥ መኖሩ ዜጎች ደህንነት እንዳይሰማቸው ያደርጋል። በአሁኑ ወቅትም ህዝብ ታጣቂዎችን ይፈራል፣ በተጨማሪም ይጠብቀኛል የሚለው መንግስት ይፈራል የሚሉት አቶ ያሬድ ህገወጥ ቡድን ሲያፍኑ መፍትሄው መንግስት ነው ይባል ነበር። አፋኙ መንግስት መዋቅር ተገን ያደረጉ ሲሆን ግን ወዴት ይኬዳል ሲሉም ይጠይቃሉ። ክቡራትና ክቡራን ተመልካቾቻችን የዕለቱ ዜና ይመስል ነበር። ቀጣይ በሌላ ፕሮግራም እስክንገናኝ ቸር ቆዩ።